አንድ ክርስቲያን የሚያገባው ለመጽደቅ እንደሆነ የገባውለት ሁሉ ነገር ይቀየራል። የምትታገሹ፣ ጸባዋን የምትችላት፣ ይቅር የምትዩ፣ እንዳላየ የምታልፋት፣ የምትታዘዡ፣ እንደራስህ የምትወዳት፣ ከሱ ምንም ሳትጠብቂ ፍቅር የምትሰጩ፣ ፍቅር የምትሰጣት ለመጽደቅ እንደሆነ ሲገባን የሰማዩ ፍጹም አንድነትና ፍቅር ወደ ቤታችን ይገባል። ከመጽደቅ በላይ ምን አለ? ስለዚህ መጽደቂያችሁን ተንከባከቡ። አንድ ክርስቲያን እጮኛ ከመያዙ ወይም ከማግባቱ በፊት ሊያደርጋቸው የሚገቡ 4 ነገሮችን ከተማርኩት ላካፍላችሁ። ምሳሌ የምናደርገው አዳም አባታችን ሲሆን የመጀመሪያው ነገር በኤዶም ገነት መቀመጥ ነው። ይህ ማለት ዘወትር በእግዚአብሔር ፊት መሆን ማለት ነው። ብዙ ሰዎች ውበት አለኝ፣ ሀብት አለኝ፣ ስለምን አጋራጣው ይላሉ። የዚህ ምክንያቱ እግዚአብሔርን አለማስቀደምና ዘወትር ከእርሱ ጋር አለመገናኘት ነው። ያለ እግዚአብሔር ውበትም ሀብትም ዝናም ከንቱ ናቸውና ሌላ ሰው ወደ ህይወታችን ከማምጣታችን በፊት ከእርሱ ጋር መሆን ይቀድማል። ያለ እርሱ ምንም ማድረግ አንችልምና። ከማግባታችን ወይም እጮኛ ከመያዛችን በፊት ማድረግ ካሉብን ነገሮች ሁለተኛው ነገር ስራ መስራት ነው። እግዚአብሔርና ሰዎችን የምናገለግልበት እኛን የሚገልጽ ጽድቅ የሆነ ስራ መስራት። በመጽሐፍ እንዳለው እንደዛ ታማኝ አገልጋይ በተሰጠን መክሊት አትርፈን ወደ ህይወታችን ለሚመጣው አጋራችን ብቻ ሳይሆን ለብዙዎች የማመስገኛ ምክንያት የምንሆንበት ስራ መስራት ይኖርብናል። ሶስተኛው ነገር እጅግ በጣም ወሳኝ ነው። አባታችን አዳም በብቸኝነቱ ጊዜ ምን ያደርግ እንደነበር ታውቃላችሁ? ለእንስሳቱ ሁሉ ስም ያወጣ ነበር። ይህ ሲተረጎም አሁን ላለንበት ማንኛውም ግንኙነት ስያሜ መስጠት ማለት ነው። ግንኙነቱ ምን አይነት ነው? ንጹህ ጓደኝነት፣ የስራ ባልደረባነት ወይስ የፍቅር ግንኙነት? አንዳንድ ሰዎች አሉ አይደል? በጣም እንግባባለን፣ በጣም ብዙ ነገር አሳልፈናል፣ ምንም አንደባበቅም፣ ግን አብረን አይደለንም፣ ምኖች እንደሆን ራሱ አናውቅም የሚሉ። ይሄ ነገር ሁለት መዘዝ ያመጣል። አንደኛ እየመጣ ላለው ትክክለኛው ሰው መንገድ መዝጋት ሲሆን፣ ሌላው ደግሞ አሁን አብሮን ያለውን ሰው ጊዜ በከንቱ ማባከን ነው። የምር ስም ስጡት፣ ትጠቀማላችሁ። አራተኛውና የመጨረሻው እጮኛ ወይም ትዳር ያልያዛችሁ ሰዎች በስተመጨረሻ ምን ማድረግ እንዳለባችሁ ታውቃላችሁ? መተኛት። ይህ ማለት ሐሳብን ሁሉ ከእርሱ በእርሱ በሆነው በእግዚአብሔር ላይ መጣል ማለት ነው። እስካሁን አይተነዋል አይደል? የኛ ውበት፣ ሀብት፣ ጥበብና ዕውቀት ሁሉ የትም እንዳላደረሰን። ስለዚህ አሁን ቆም ብለን እግዚአብሔር ሆይ ፍቃድ እንደሰጠኸኝ አውቃለሁ፣ ግን ከኔ በላይ ለምታውቀኝና ለምትወደኝ ላንተ ፍቃዴን ሰጥቻለሁ ማለት። የተደገፍነውን ምድራዊ ነገር እስካለቀቅን ድረስ እመኑኝ የእግዚአብሔርን ድንቅ ስራ ማየት አንችልም። ብቻ ቸሩ አምላክ ለሁላችሁም የምትጸድቁበትና መንግስቱን የምትወርሱበትን ፍቅርና ትዳር ይስጣችሁ። ትዳራችሁ አልጸና ብሏችሁ ተጨንቃችኋል አይደል? በዚህ ጉዳይ የተጻፉ ብዙ መጽሐፍትን ታነባላችሁ። አለ የተባለ አማካሪ ጋር በመሄድ ጊዜና ገንዘባችሁን ትጨርሳላችሁ። የተለያዩ መንገዶችን ብትጠቀሙም ለውጥ አጣችሁ ደክሟችኋል አይደል? እመኑኝ እውነትና መንገድ ከሆነው ከእግዚአብሔር ውጪ ግን ትዳርን ማቆየት ዘበት ነው። በመጽሐፍ ቅዱስ እንደተጻፈ ክርስቶስ ቤተክርስቲያንን እንደወደደ ባልም ሚስቱን እንዲሁ ካልወደደና የቤቱ ራስ መሆን ካልቻለ ሚስትም ለባሏ በፍቅር ካልታዘዘችና ካላከበረችው በስተቀር በየትኛው ምድራዊ ጥበብና ፍልስፍና በየትኛውም ጥናት ትዳር አይጸናም። ስለዚህ ወደ እውነተኛው መንገድ ፊታችንን እንመልስ። ለመርዶና ለችግራችሁ ብቻ የምትጠሩት ወዳጃችሁን ለደስታችሁ ብትዘነጉት ምን ሊሰማው እንደሚችል መገመት ቀላል ነው አይደል? በጥንቷ ቤተክርስቲያናችን ታሪክ ክርስቲያን ሁሉ ጋብቻውን ከስርዓተ ቤተክርስቲያን ውጪ እንደማይፈጽም ሳውቅ አሁን የሚታየው የፍቺ መብዛት መንስኤው ገባኝ። እግዚአብሔር ፍቅር አይደል? እሱ ከሌለ እኮ ፍቅር የለም። ያለ ፍቅር ደግሞ ትዳር አይጸናም። ክርስቶስን ከእናቱና ከወዳጆቹ ጋር በሰርጋችን መጥራት ምን ተአምር እንደሚሰራ የቃና ዘገሊላውን ዶኪማስን ጠይቁት። ያ ሰርግ በመጽሐፍ እንኳን የተጻፈው ክርስቶስ ከወዳጆቹ ጋር ስለተገኘ እኮ ነው። ብዙ ዓለማዊ ነገር ትሬንድ እናደርጋለን አይደል? እስቲ ሁላችን ክርስቲያኖች ይህንን ከልባችን እያልን ፖስት እናድርግ። አምላኬ ሆይ በመከራዬ ጊዜ ብቻ የምጠራህ አይደለሁም፣ በሰርጌም ቀን ከእናትህና ከወዳጆች ጋር ጠርቼሃለሁና መተህ መናኛ የሆነውን ፍቅሬን፣ ትዳሬን፣ ጋብቻዬን በእናትህ ምልጃ አጣፍጠው እንበለው። ያኔ መናኛ ህይወታችን እንዴት እንደሚጣፍጥ እንመሰክራለን። ትዳሩን ለመፍታት እያሰበ ያለ ክርስቲያን ይህንን ቢያውቅ በእርግጠኝነት ሐሳቡን ይቀይራል። ትዳር የመለኮትና የትስብእት ተዋህዶ ምሳሌ በመሆኑ ትዳሩን የሚፈታ ክርስቲያን ይህንን ተዋህዶ የካደ ሰው ነው። ለዚህ ነው እግዚአብሔር መፋታትን ይጠላል የሚለው መጽሐፍ።